ይውላችሁ ጊዜ እንደዚህ ነው አርሰናል እጅ ላይ ወደቃችሁ ችግር የለም 2004 የበላው ሽልጦ አላስሮጥም አለው በጎን ተሸጉጦ ጊንጥ ስንት እግር አላት እግር ይላት የአርሰናል ደጋፊ የማንቸስተር ደጋፊ ስፔሻሊ ደግሞ ሁለቱ ናቸው በተለየ ድርጅቱ የማንቸስተር ደጋፊ ነው አልጠየኳቸውም መልሹ ቢያቀርሽ መልሹ በመርገጥ ተታወቃል አባክስ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኑር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀነስ አሁን ጀምሯል እኔ ዳዊት አባተ እባላለሁ ከጀርባዬ ቀያይ ሰይጣኖቹ መጥተዋል ከኛ ጋር አብረን እንቆይ ሚስ ግሪንች ባላለው የመጣሁት ከብራንዱ ክለብ ከማንቸስተር ነው ሞናልዶ ባላለው የመጣሁት ከሀያሉ ክለብ ከማንቸስተር ዩናይትድ ሄርሜላ ባላለውኝ የመጣሁት ከሀያሉ ክለብ ከማንቸስተር ዩናይትድ ነው አቡዬ ባላለው የአቋማ የማንቸስተር ቋጠሮ ማህበር ዋና ሲኦ ነኝ ፍሪታ ካሲ ባላለሁኝ ከማንቸስተር ምድር ከነገስታቱ ዘር ነው የመጣሁት ቤላ ግሬይ ባላለው ከነገስታት ዘር ከማንኩኒያንስ ሐምዛ ተቂ ባላለው ከንጉሶቹ ዘር ከማንቸስተር ዩናይትድ ነው የመጣሁት እሺ ሚስ ግሪንች ሞናልዶ ሄርሜላ ቡዬ ፍሪታ ቤላ ግሬን ሐምዛ እንኳን በሰላም ወደ አባይ ቲቪ መጣችሁ አሁን ያላችሁት አባይ ቲቪ ነው ማን ይቀነስ ፕሮግራም ላይ ነው ያላችሁት የማንቸስተር ዩናይትድ ደጋፊዎች እጄ ላይ ጥሏችኋል ዛሬ ወንድና ሴቱ ይለያል ይውላችሁ ጊዜ እንደዚህ ነው አርሰናል እጅ ላይ ወደቃችሁ ችግር የለም አያሳስብ እሺ ይህ የማን ይቀነስ ጨዋታ 5 የዙር ጥያቄዎች አሉ ስድስተኛው ያጠራቀማችሁትን ብር ሁለት ሰዎች ቀርተው የምትወዳደሩበት ነው በዙር ጥያቄዎች ውስጥ አንድ ሰው እየቀነሰን 5 ዙር እንሄዳለን ምን ጊዜም ጥያቄ ምን ጀምረው ከአንድ ቁጥር ነው ሚስ ግሪንች ካንቺ ጥያቄ ጀምራለሁ አንድ ጥያቄ ስትመልሽ 200 ብር ያሽልማል ይህ 200 ብር ግን ወደ ባንካችሁ ገቢ የሚሆነው ከጎኑ ያለው ሞናልዶ ባንክ ካለ ብቻ ነው ተግባብተናል ጥያቄ መመለስ ሳይሆን እሱ ባንክ ማለት ነው 200 ብር ባንካችሁ እንዲገባ የሚያደርገው ይሄ ለሁላችሁም ይሰራል ለሚስ ግሪንች ሞናልዶ ለሞናልዶ ሄርሜላ አቡዬ ለአቡዬ ፍሪታ ለፍሪታ ቤላ ለቤላ ሐምዛ ለሐምዛ ሚስ ግሪንች ባንክ ማለት ግዴታ አለባችሁ እንዳትረሱት በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል የምስል ጥያቄዎች አሉ እሱን እያያችሁ ትመልሳላችሁ መልካም እድል ይሁንላችሁ በመሃል ስለ ማንቸስተር ዩናይትድ ስለናንተ እናወራለን መልካም እድል ሚስ ግሪንች ልጀምር ዝግጁ ነሽ አልፈራሽም አልፈራው እርግጠኛ ነሽ እሺ ሚስ ግሪንች እንዶድ የማን ሀገር ዋና ከተማ ነች የማንም እንዴት ያው እንዶድ እንትን ነው ሳሙና ነገር ነው ባህላዊ እስኪ ሚያግዛት ጎበዝ ተክል ነገር ቆይ በረድፍ ቀይ ያለ ቢጫ አለ ካልቾ አለ እሺ የሚያግዛት ሰዓታችሁ ተጠቀሙ አትክልት እንትን ነው እኔ ግን ደጋፊ አይደለም የማንቸስተር ከደጋፊነት አትበሉኝ ይሰጣት ተብሏል በትክክል ተመልሷል እሺ እንዶድ ዋና ከተማ ሳይሆን የቢልሃርዚያ በሽታ ወይም መድኃኒት የቢልሃርዚያ የሚባለው መድኃኒት የተገኘበት የሕክምና በዶክተር አክሊሉ ለማ የተገኘ መድኃኒት ነው እንዶድ በትክክል ተመልሷል ሞናልዶ ጊንጥ ስንት እግር አላት ወይም አለው 6 አይደለም 4 አይደለም 2 አይደለም እግር ይላት 8 ነው በትክክል ተመልሷል አብዛኛው ባንክ የማንቸስተር ዩናይትድ ደጋፊ አሰደባችሁ ባንክ ብሏል ሐምዛ እሺ ሐምዛ ስፑትኒክ አንድ የት ሀገር ሳተላይት ነች ስፑትኒክ 1 ደቡብ ኮሪያ አይደለችም ራሻ ናት በትክክል ተመልሷል ባንክ ብሏል ሞናልዶ ድምፃዊ ጆሞ ኬንያታ ስንት አልበሞችን ሰራ ዘፋኝ አይደል ዘፋኝ ጆሞ ኬንያታ ምንድነው ታዲያ ፕሬዝዳንት የማን ሀገር የደቡብ አፍሪካ አይደለም ኬንያ ነበሩ በትክክል ተመልሷል የኬንያ የማንቸስተር ዩናይትድ ደጋፊ ዝም ብሎ መሳቅ እንኳን ካለቻውን ገና ሀብታም ነው ማድረግ ፉልሃም የት ሀገር እግር ኳስ ክለብ ነው
ለንደን እንግሊዝ የእንግሊዝ በትክክል መልሷል። ባንክ ብሏል። ቤላ ግሬ። ይህ በፎቶ ላይ የምትመለከተው ሐውልት የማን ነው ወይም የት ይገኛል? የማን ሐውልት ነው? ግሪክ ነው የሚገኘው። ህንድ ወይ ኦሾ? ኦሾ አይደለም፣ ግሪክም አይደለም የሚገኘው። አይ ህንድም አይደለም የሚገኘው። አርስቶትል። እሱ ደግሞ እስኪ ሞክር። አርስቶትልም አይደለም። ይለፈኝ። ቶሎ በይ። ኢትዮጵያ ነው የሚገኘው። የማን ነው? ይለፈኝ። ሜክሲኮ። የሜክሲኮ ሐውልት ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ አለች እኮ በቃ ኢትዮጵያ ውስጥ። እሺ ብያታለሁ። የማን ሐውልት ነው? ሰውየው ማን ነው? የተቀርጾ የተቀረጸለት በቃ አንተ በቃ ጸጋዬ ገብረመድህን። የጸጋዬ ገብረመድህን የካርል ማርክስ ዩኒቨርሲቲ ፊት ለፊት ድባብ የሚባለውን ቦታ ታውቁታላችሁ? እዛ ውስጥ የሚገኝ ሐውልት ነው። እሺ ሐምዛ፣ ማንቸስተር ዩናይትድ በታሪኩ ስንት የሻምፒዮንስ ሊግ ዋንጫዎችን አንስቷል? 3 ነው። በትክክል ተመልሷል። ባንክ ብላለች ሚስ ግሪንች። በአሁኑ ሰዓት ዶክተር ጌዲዮን ጢሞቴዎስ የምን ሚኒስትር ናቸው? ይለፈኝ። ዶክተር ጌዲዮን ጢሞቴዎስን ታውቃላችሁ? የት ሀገር ናችሁ? እዚህ የት? ኢትዮጵያ። እሺ ሁለታችሁ ያላችሁት። እሺ ሄርሜላስ? ጥያቄውን ንገምልኝ። በአሁኑ ሰዓት ዶክተር ጌዲዮን ጢሞቴዎስ የምን ሚኒስትር ናቸው? አንቺም ኢትዮጵያ ውስጥ ነሽ። እሺ አንተስ? የጤና ሚኒስትር አይደሉም። ኢትዮጵያ ውስጥ ነሽ? እሺ የውጭ ጉዳይ ሚኒስትር ናቸው። የአራታችሁ ጉዳይ ግን ይጠራል። በትክክል ተመልሷል። የውጭ ጉዳይ ሚኒስትር ናቸው። ሐምዛ ሴራሊዮን የት አህጉር ውስጥ ትገኛለች? ሴራሊዮን የት አህጉር ውስጥ ትገኛለች? አፍሪካ። በትክክል ተመልሷል። ሚስ ግሪንች የመጀመሪያው ዙር እዚህ ላይ ተጠናቋል። አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው። በዚህ የማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሄዳችን በፊት እንደተለመደው ከእናንተ ውስጥ የግድ አንድ ሰው ወደ መጣበት ይሄዳል። የዚህ ዙር ጠንካራ ምላሽ ሚስ ግሪንች እና ሐምዛ እኩል ጥያቄዎች መልሳችሁ ነበር፣ ግን ሐምዛ እራሱ እየመለሰ ሚስ ግሪንች ባንክ በማለት ስለምትበልጠው የዚህ የአንደኛው ዙር ጠንካራ ምላሽ ሚስ ግሪንች ነበረች። ይህ ማለት ቁጥር ስትቀንሱ አንድ ቁጥር ወይም ሚስ ግሪንችን መቀነስ አይቻልም። እሷ ትቆያለች። እሷ ግን የፈለገችውን ሰው ከእናንተ ውስጥ የመቀነስ ሙሉ ስልጣን ተሰጥቷታል። ሰምተሽኛል? ሚስ ግሪንች ሰምተሻል? ምን ማለት ነው ሚስ ግሪንች? ሚስ ግሪንች እንትን ነው። ግሪንችን ታውቁታላችሁ? ክሪስመስ ላይ ያለው አረንጓዴ ነገሩ። እሱን ስለምወደው ፊልሙን ስለምወደው አንድ በሱ ነው። ሌላኛው ደግሞ ማንቸስተር ዩናይትድ የብዙ ክለቦችን ዋንጫ ስለወሰደ ነው ላይክ እንደ ፕራይዝ እንደወሰደ እንደዛ ወስጃለሁ ለማለት ነው። ስምሽ አይደለም? ስሜ አይደለም። የሶሻል ሚዲያ ስሜ ማን ነው ግን ስምሽ? አምሮት። እሱ በጣም ያምራል። ያመሰግናል። በጣም ነው የሚያምረው አምሮትዬ። ሰምተሽኛል? ሰምቻለሁ። አንቺ የፈለግሽው መቀነስ ሙሉ ስልጣን አለሽ። አንቺን ግን አይቀንሱሽም። በዚህ በአንደኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን ከስራችሁ ያለውን ቁጥር አዘጋጁልኝ። ማን ይቀነስ? አውጡልኝ። 1 2 3 5 ያዥ እንጂ ምንድነው? ከፍ አድርጊው። ያይሽ ነው የያዘችው። 5 4 2 2 2 2 2 3 በቃ አውርዱት። ሞናልዶ ምን እንዳረጋችሁ አላውቅም። አይ ብዙ ይለፋኝ ሲል ነበርና ይለፈው። ሞናልዶ ስለመጣ ከልብ እናመሰግናለን። ወዴት ነው? ቆይ አያላለቅ። ወዴት ነው? አይ እዚህ ጋር ወደ ማን? ሞናልዶ ስለመጣ ከልብ እናመሰግናለን። ሞናልዶ ማን ነው? ትክክለኛ ስም ነው አይደለም? ያንተ ደግሞ ምንድነው? ሞጃ ምን ማለት ነው? ታቋይ እናት እንድትመልስ ሞጃ ምን ማለት ነው? አንቺ ገልጃጃ ሞጃ ገልጃጃ ደስ ይላል። በድሮ ቋንቋ ሞጃ እንደኛ ድሮ ስናው ሞጃ ሲል ሀብታም ለማለት ሞጃ ናቸው እነሱ ምናምን ይባላል። ሞጃ ትክክለኛ ስም ነው የእውነት? ሞጃ ተስፋዬ ሀብታሙ ተስፋዬ እንደማለት ነው። ሞጃ እንኳን ስለመጣ ከልብ እናመሰግናለን። እስኪ ራስን አስተዋውቅ። ሞጃ ማን ነው?
ሙጃንስ ይባላሉ። የአርቲስት ተስፋዬ ማም ልጅ ነኝ። እኔም ገለታ። እሺ በቲክቶክ ስሜ ሞናልዶ ቲክቶከር ነኝ። የማንቸስተር ደጋፊ ነኝ። ከ110 ሺህ አካባቢ ፎሎወር አለኝ። ሞጃና ናይስ። ምን ላይ ነው ተኩረ የምትሰራው? እኔ ስለ ማንቸስተር ነው። ስለ ማንቸስተር ብቻ? እግር ኳሱ ላይ ብቻ ነው ያለው? ከእግር ኳሱ ማንቸስተር ላይ ብቻ? አይ ማለት ያው ብሽሽቅ ስለሆነ አርሰናልን ከማጋ በመርገጥ ይታወቃል። እንዴት እያልክ እሱን ብታዩ አይሻል? እና ሞክረኛ። ምንድነው ግን አሁን ጊዜ ያለውና ብሽሽቃውን የእውነት ብዙ ጊዜ ያጋጥመኛል። እንደዚህ ስናይ ታያልና ቆይ ምንድነው ብሽሽቁ? እዚህ ያሉት የአርሰናል ደጋፊ የማንቸስተር ደጋፊ ስፔሻሊ ደግሞ ሁለቱ ናቸው። በተለየ ጉንዝ ነቅለን ስናወጣ ከድሮም ጀምሮ ነው። እኛም ደጋፊ አሁንም ደጋፊ ነኝ። በልጅነት ነው ለ25 ዓመቴ ነው አርሰናል ስደግፍ 25 years አንድ ዋንጫ ይታለ እግዚአብሔር ይመስገን። ግን ምንድነው ብሽሽቃው? ምንድነው ትርጉሙ? የሚሰጠው ትርጉም ምንድነው? እሺ ለአንተ ስራው ነው ላል ማለት እግር ኳስ ያለ ብሽሽቅ ራሱ ለአንተ ስራ ስለሆነ ነው ለሌላውም ሰው ቢሆን ከስራ ውጭ ወጣው እኮ ከስራ ውጭ ኳስ ስናይ ጸብ ያመጣል። እሱማ በፊት ነበረ፣ አሁንም ይኖራል። ግን አሁን ትንሽ አዌርነሱ አሪፍ ነው አለ። አሁን አንዳንድ ቦታ አለ የሚገርማችሁ መተነኳኮሳል። በፊት ጸብ ነበር በእኛ ጊዜ። የአርሰናሎቹ ናቸው የሚተናኮሱት እንጂ ሰላማዊ አሁን አዌርነሱ አሪፍ ነው። አሁን ከድሮ አንጻር ዲኤስቲቪ ምናምን በሚታይበት ሰዓትና አሁን ትንሽ ዜሮ ማድረግ አይቻልም። ዜሮ ሆኗል ማለትም አይደለም፣ ግን አለ። ይሄ ነገር ቢቀር አይሻልም ወይ? ኳሱ በቃ አንዴ ያምራል፣ እንትን ይሰጠዋል፣ ድባቡን ከፍ ያደርገዋል፣ ጨዋታዎች በጉጉት እንዲጠበቁ ያደርጋል ምናምን። ግን ብሽሽቁ ምንድነው የሚሰጠው ፕሮፊት? ያገባኝም። ጓደኛ ወይም ደግሞ የሆነ ያንተ ተቃራኒ የሆነ ቤተሰብ ካለ ሲናደድ በቃ ደስ ይላል ማለት በክፋት ሳይሆን የሰው ልጅ ደስ ይላል ሳይሆን በክፋት ሳይሆን ግን በቃ ኳስ ኢንተርቴይነር ለምናደርግበት አንዳንዴ አያለው ባልና ሚስቶች የሆነ ነገር ክሬት ያደርጉና እሱ ያንስራል፣ እሱ የማንቸስተር ወይ እሱ የማንቸስተር እሱ ያርሰናል ለብሰው ቤት ውስጥ እሱ ደስ ይላል። እኔ የማንቸስተር ዩናይትድ ነኝ፣ እናቴ አርሰናል ናት። ለምሳሌ እንደዚህ አሁን ቀርጫለሽ እሱ አልቀጽ ነኝና እሷ የቤት ውስጥ ነው፣ ግን እሷ አሁን ስትናደድ ደስ ይለኛል። በቃ ባስተናል ማዘር አይ ትልቅ ሰው አይደለች። እሺ ቀጥል ሞናልዶ። ማለት ብሽሽቁ ቢኖር ደስ ይለኛል ብዬ አስባለሁ። አሁን በተለይ አሁን ቲክቶክ ከመጣ በኋላ ያለው ነገር እግር ኳስ ላይ ጸቡንም የተወሰነ ቀንሱታል፣ አብርዶታል ትንሽ። ልክ አይወጣማ፣ ወደ ውጭ ስለማይወጣ አያገኝህም። ኦልሬዲ ፊት ለፊት ሄዳ አይደለም ሰውየው የምታበሽቀው፣ በቲክቶክ ነው የምታበሽቀው፣ በሶሻል ሚዲያ ማለት ኢቨንት ስናዘጋጅ አብረን ነው ብዙ ቦታ ላይ እንደዚህ በቲክቶክ ስለምናዘጋጅ ይመጣል። ያ ማለት ቲክቶክ ላይ የሚያየን ሰው ይመጣል እዛ ጋር፣ ግን ደፍሮ ያንን ነገር የማድረግ እንትን የለም። የት አካባቢ ነው እንደዚህ ኢቨንቶች የምታዘጋጁት? ሁሉም ቦታኛ መገናኛም ከአዲስ አበባ ውጪ አንዳንድ ቦታዎች አሁን ሰላማዊ ነው ሁሉ አዌርነሱ ጀማው ነቅቷል። ኳስ ለመዝናኛ ነው። በጣም አሪፍ ሲል አድርገን ቋንቋ ነው። ጀማው ነቅቷል። ሀምዛ ጀማው ነቅቷል። ኳስ ለመዝናኛ ጀማው ነቅቷል። አሁን ኳስ ለመዝናኛ እንጂ የጸብ መነሻ ምናምን መሆን የለበትም። ሲጀምር አያቆልም። በጣም የሚያሳዝነው ልዩነታችን 90 ደቂቃ ነው፣ ሌላ የለውም። ስለዚህ የኛም እዚሽ ነው። ሌላ የምታመሰግነው አካል አለ? ድሉ ልስጥህ። እኔ ያው አባቴን ነው የማመሰግነው፣ በጣም ነው የማመሰግነው፣ በጣም ነው የምወድህ። እናቴንም በጣም አመሰግናለሁ፣ በጣም ነው የምወድሽ። በቃ ለሁለቱ እድሜና ጤና ይስጥልኝ። አመሰግናለሁ። ናይስ በክብር ከዚህ እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ተቀናሽ ያደረጉት ሞናልዶን ነው። እነሱ የማንቸስተር ደጋፊዎች የኔ እጅ የለበትም ሞናልዶን ተቀናሽ አድርገውታል። ሰዓታችን ደግሞ ያለቀው ሴሪያ ሊዮን የት አህጉር ውስጥ ትገኛለች ብዬ አፍሪካ ውስጥ ብለኸኝ ሚስ ግሪንች ባንክ ብለሽ ነው። ስለዚህ ሚስ ግሪንች ካንቺ ነው ጥያቄ የምጀምረው። ዝግጁ ነሽ? ዝግጁ ነኝ። ሚስ ግሪንች አሁን 10 ሰከንድ ተቀንሷል ከሰዓታችሁ ላይ ከአንድ ሰው ጋር
እንደ አሜሪካ አካዳሚ አርት ሳይንስ ጥናት የውሃ ማማ ተብላ የምትጠራው አፍሪካዊት ሀገር ማን ነች? ኢትዮጵያ ናት። በትክክል ተመልሷል። ሄርሜላ ባንክ ብላለች። ሄርሜላ ስቴትስኮፕ ምን አይነት መሳሪያ ነው? ስቴትስኮፕ የሙቀት መለኪያ አይደለም። የልብ ምን? የልብ ምት። እንዴት እኮ ሐኪሞች ናቸው የሚጠቀሙበት። እንዴት? የትኛው ነው? ልባችን ላይ ስክት ቢያደርጉት ያዳምጡበታል። የልብ ምታችን ትክክል ናት። እሺ ባንክ ወይ ጆሮአቸው ላይ አድርገው የሚያደርግ እንደዛ ብታይ አንቺ እኮ እዚህ ጋር ቀምጠው ነው አልሽ። እሺ ለማንኛውም ሰጥቼሻለሁ። ሄርሜላ ባንክ ብላለች። ሄርሜላ በአፄ ኃይለ ሥላሴ ዘመነ መንግስት በ1948 የተመሰረተው ቲያትር ቤት ማን ተብሎ ይጠራል? በአፄ ኃይለ ሥላሴ ዘመነ መንግስት በ1948 ዓመተ ምህረት የተመሰረተው ቲያትር ቤት ብሔራዊ ቲያትር ነው። በትክክል ተመልሷል። አቡዬ ባንክ ብሏል። አቡዬ ጁባ የማን ዋና ከተማ ነች? ዋና ከተማ ከሀገር ነች። ጁባ ሀገር ነች። ደቡብ ሱዳን። የደቡብ ሱዳን ናት። በትክክል ተመልሷል። ሐምዛ ባንክ ብሏል። የመጀመሪያው የኢትዮጵያ ህገ መንግስት በማን ዘመነ መንግስት ተጻፈ? የመጀመሪያው የኢትዮጵያ ህገ መንግስት በማን ዘመነ መንግስት ተጻፈ? በኃይለ ሥላሴ። በቀዳማዊ ኃይለ ሥላሴ ዓመተ ምህረቱ ታውቀዋለህ? ዓመተ ምህረቱ ነው። በቃ ሰጣለሁ፣ ሙሉ ነጥብ ሰጣለሁ። በ1931 የተጻፈ ባንክ ብላለች። ታንጉት የተሰኘው ታሪካዊ ልቦለድ መጽሐፍ ደራሲ ማን ይባላል? በዓሉ ግርማ። በዓሉ ግርማ ባንክ አይደለም። አይ ወደኔ ጸጋዬ ገብረመድህን አይደሉም። ጳውሎስ ነኝ ነው። ይለፍ ብርሃኑ ዘሪሁን ነው። ብርሃኑ ዘሪሁን ነው። ሄርሜላ ዳርፉር የየት ሀገር መገበያያ ገንዘብ ነው? ምን? ዳርፉር የየት ሀገር መገበያያ ገንዘብ ነው? የኬንያ አይደለም። ይለፈኝ። ዳርፉር መገበያያ ሳይሆን ቦታ ነው። ትክክል ተመልሷል። ሱዳን ውስጥ የምትገኝ ቦታ ናት ዳርፉር። ጎበዝ ግሬ። ሐምዛ ባንክ ብሏል። ሐምዛ ሲያትል ብዬ አቆምኩ። ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 1600 ብር ጋር 2800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ቤላና ሚስ ግሪንች እኩል ነጥብ አምጥተው ነበር። አሁንም ግን ባንክ በማለት ሚስ ግሪንች ስለበለጠች አሁንም የዚህ ዙር መላሽ ወይም ጠንካራ ተወዳዳሪ ሚስ ግሪንች ነበረች። እንደተለመደው ሚስ ግሪንችን መቀነስ አይቻልም። ቤላ ግን ጠንካራ ተወዳዳሪ ነህ፣ እኔ መሰክራለሁ። ማን ይቀነስ? ቁጥር አዘጋጁልኝ። ከአንድ ቁጥር ውጪ አንድ ቁጥር የፈለግሽውን ቀንሽ። 1 2 አውጡት። በቃችሁ። ምንም እንደዚህ ክፋት ምንም ጥሩ አይደለም። ሰው ክፉ ነው እና አንቺ እናትሽን ታናጂል። ሄርሜላ ስለመጣሽ ከልብ እናመሰግናለን። እስኪ ሄርሜላ ማናት? እንተዋውቃት። ምን ትሰራለች? ተማሪ። ሄርሜላ ደረጃ ይባላለሁ። አካውንታንት ነኝ እና የዩናይትድ አክቲቪስት ነኝ ቲክቶክ ላይ። አክቲቪስት ደስ ይላል በጣም። ታቀጣጣዋለሽ የዩናይትድ ጉዳይ እጄ ላይ ይጣላችሁ ብቻ አርሰናሎች። እሱ ምኞት ነው። ታዩ። እሺ እናውራ ሌላውን እና በዚህ ነው ያለው። ቲክቶክ አለሽ? የራስሽ አካውንት? ምን ያህል ተከታይ አለሽ? ወደ 33 የሚያክል ሺህ ፎሎወር ተከታይ። ወደ 33,000 ፎሎወር። ናይስ። ሄደሻል፣ እየገሰገሽ። ምን አይነት አንቺም እንደነሱ እንደሞናልዶ ማናደድ ማበሳጨት ነው ወይስ? አዎ ያው ቲክቶክ ላይ መበሻሸቅ አይደለ? እኛም የራሳችን የሆነ ሲሸነፉ የምንሰራው አለ፣ እነሱ እኛ ስንሸነፍ የሚሰሩት አለ። በዛ ነው ያለ ነው እና በዘፈን ነው አብዛኛው የኔ። ኦኬ። እና አንዳንዴም ተቀበላለሁ። በዘፈንም ሾርኒ እነካቸዋለሁ። በጣም አሪፍ። የት ነው የምትሰሪው ስራ? አካውንታንት የግል ነው የምሰራው። የግል ድርጅት ውስጥ ምንም አይሉሽም እዛ? ያው ይሄኛው ሌላ ነው ያኛው ሌላ ነው። ድርጅቱ የማንቸስተር ደጋፊ ነው? አልጠየኳቸውም። እስኪ ሾርኔ ነካ አድርጊኝ። ያው እዚህ ያቀረብኩት በጣም ታዋቂ ሆነች እንትን አለች፣ ንግግር አለች። ላንተ ደስ ይለኛል። እሺ 2004 የበላው ሽልጦ አላስሮጥም አለው በጎን ተሸጉጦ።
ደርቆ ቀረ። እንኳን የወርቅ ዋንጫዋን የወርቅ ዋንጫ ዓመት ሙሉ እያመነዠጉ የሚበሏት እሷ አይቷታል። ዛገች እኮ አሁንማ ነጭ ሆናለች። ተወሉላ ወርቅ የነበረች ከወርቅ ወደ ብር ተለወጠች። ከመቆየቱ የተነሳ 2004 የበሉት ሽልጦ አላስሮጥ አላቸው። ገድናቸው ተሸጉጦ። እሺ ሳካ እየሰማ ነው። እናንተ ለምታዋርዱን እንዲህ እንላለን። እሺ አይቀርም። ታፍራችሁ እንዳሞት። አረ የአርሰናል ደጋፊዎች ተዘጋጁልኝ። አረ ኑልኝ። አረ አግዙኝ። ለማንኛውም ማስተላለፍ የምትፈልጊው መልእክት ወይም ማመስገን የምትፈልጊው? ማመስገን የምፈልገው እናቴ መቅደስ ፍቅሩ ሳይድ ይባላል። ያቃጠልሻቸው። እሺ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እድሜና ጤና ይስጥልኝ፣ ኑሪልኝ እላታለሁ። በቃ እናትሽ ብቻ? ቤተሰቦቼ በሙሉ ሁሉንም ለእኔ እሷ ናት። ለዛ ነው ናይስ እንግዲህ አክብር ሰገኝ ተፈሽን በረከት ያለው ልጅ። እሺ አሁን ሶስተኛው ዙር ውድድራችን ላይ እንገኛለን። በሁለተኛው ዙር ሰዓት ያለቀው ቤላ ግሬ መልሶ ሐምዛ ባንክ ብሎ ነበር። ሐምዛ ካንተ ነው የምጀምረው። ዝግጁ ነህ? ሐምዛ በአዲሱ የፊፋ ሕግ መሰረት በአንድ ጨዋታ አንድ ክለብ ስንት ተጫዋች መቀየር ይችላል? 5 ሚስ ግሪንች ሲያትል የት ሀገር ውስጥ የምትገኝ ግዛት ነች? አሜሪካ ውስጥ ነው። በትክክል ተመልሷል። አቡዬ ባንክ ብሏል። አቡዬ ይህ በፎቶ ላይ ወይም በምስሉ ላይ የምትመለከተው አደባባይ ምን አደባባይ ተብሎ ይጠራል? ሴቶች አደባባይ አይተዋል በደንብ? አንቺስ? ቴዎድሮስ አደባባይ ነው። በትክክል ተመልሷል። ባንክ ብሏል። ቤላ ግሬ በኢትዮጵያ ህገ መንግስት አንቀጽ 36 ምን የሚል ድንጋጌ እናገኛለን? አንቀጽ 36 ወይም የማን መብት የመኖች መብት ነው? አንቀጽ 36 የሴቶች ሳይሆን ይለፍ የብሔር ብሔረሰቦች አለ። ጥያቄው ይደገማል። በኢትዮጵያ ህገ መንግስት አንቀጽ 36 ምን የሚል ድንጋጌ እናገኛለን? ወይም የማንን መብት እናገኛለን? የመኖር መብት አይደለም፣ የህፃናቶች መብት ነው። የህፃናት መብት ነው ያለው አንቀጽ 36 ላይ። ሐምዛ በአዲስ አበባ ዩኒቨርሲቲ ቤተመንግስት በነበረበት ወቅት ምን ተብሎ ይጠራ ነበር? አዲስ አበባ ዩኒቨርሲቲ ቤተመንግስት ነበር በነገራችን። ያኔ ምን ተብሎ ይጠራ ነበር? ይለፍ የንጉሥ ኃይለ ሥላሴ ትምህርት ቤት አይደለም። ቤተመንግስት በነበረበት ሰዓት ገነተ ልዑል ቤተመንግስት በትክክል ተመልሷል። ባባዝ ወሬንታ ባንክ ብሏል። ቤላ ፒክ ምን የሙዚቃ መሳሪያ መጫወቻ ነው? ፒክ የምን ሙዚቃ መሳሪያ መጫወቻ ነው? ሙዚቃ ላይ ፒክ የሚባል መሳሪያ የምን ሙዚቃ መጫወቻ? የትንፋሽ ፒክ እኮ እቃ ናት፣ ማቴሪያል ናት ራሷ ፒክ የምትባለው። እሷ የምን ሙዚቃ መሳሪያ መጫወቻ ናት ነው ጥያቄው። የጊታር ወይ የምን ጊታር? የቤዝ ጊታር። የቤዝ እኮ በእጅ ነው የሚመታው። በቃ አልፏል። ኖርማል ጊታር ማለት ኖርማል ጊታር ይባላል። አይ የቤዝ ጊታር አለ። ከቤዝ ጊታር ውጭ ምን አለ? ፒክ ሮክ እኮ ስልት ነው። ቤዝ ጊታር አለ። እሱ ቤዝ ጊታር የሚመታው በእጅ በጣት ነው። ቦክስ ጊታር አለ። አንተ እኮ አለፋ። እንዴት ላድርግ? ቦክስ ጊታር አላቅም በሚለው ሊያዝልሽ። ይለፈኝ በሚለው ሊያዝልሽ። እሱ የመለሰውን እንኳን መመለስ እንኳን አልኩኝ እኮ አላቅም አልሽ ብሏል እኮ ነው መጀመሪያ ብሏል ነው አልኩኝ አልሽ። ይሄ እኮ ጨዋታ ነው። እሱ ብሏል ሌላ ጉዳይ ነው። እኔ ላለው ሌላ ጉዳይ ነው። እሺ ቦክስ ጊታር የዋናው የሊድ ጊታር ነው። ቤዝ ጊታር ካለ ሊድ ጊታር አለ ወይም ቦክስ ጊታር አለ። ዋናው ለሊድ ጊታር ነው የምትጠቀመው ፒክ። እሺ ማን አንተ ልጠይቋ? ሐምዛ የኤሌክትሪክ ፍሰት መጠን መለኪያ ምን ተብሎ ይጠራል? ዋት የኤሌክትሪክ ፍሰት ቮልትሜትር ባሮሜትር አይደለም። ይለፍ
አምፒር ነው የሚባለው። በአምፒር ነው የሚለካው። ሚስ ግሪንች ታውቂው ነበረ? ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ልንሸጋገር ነው። በዚህ በሶስተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀደሙ 2800 ብር ጋር 3600 ብር ወደ ባንካችሁ ገቢ ይሆንላችኋል። የዚህ ዙር ጠንካራ መላሽ ፍሪታ ነበረች። ይህ ማለት ፍሪታን መቀነስ አይቻልም ማለት ነው። ፍሪታ የፈለግሽውን ሰው ቀንሺ። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 ያዙት። የሚቀጣ ሰው ስላለ ነው። ያዙት። ልጁ ተቀንሷል፣ ግን 2 ቁጥር ያዘው። ማን ነው 2 ቁጥር? አይ ድጋሚ በቃ ይውጣ፣ ተመልሶ ገብቶት ይውጣ። ናውጣ 4 ቁጥር ተቀናሽ ተደርጓል። ለማንኛውም አቡዬ ስለመጣ ከ2 ቁጥር ተቀንስ፣ የሌለ ሰው ተቀንሳለ። ድጋሚ ተመልሶ ይውጣ። ምን አይነት የማንቸስተር ደጋፊ! እንዲህ እኮ ነው አዛ የምታደርጉን እኮ። በቃ ያልበላችሁትን በላን። ምን እሺ። ለማንኛውም አቡዬ ስለመጣ ከልብ አመሰግናለሁ። አቡዬ ማን ነው? አንተም እንደ ወዳጆች ራስን አስተዋውቀኝ እስኪ። አቡዬ ማለት አብዱል ሐፊዝ ነስሩ አህመድ። አብዱል ሐፊዝ ነስሩ አህመድ። ቲክቶከርና ነጋዴ። የቤት ስሜና በሱ ስም ነው የምታወቀው። ኦኬ። ቲክቶከርና ነጋዴ። ነጋዴ ነው። የት? ሰፈሪ ቡቲክ ሰራ። ጎሮ ላይ የልብስ የወንድ ጂንስ ስንት ገባ? የመጀመሪያ የወንዱ ጥያቄ እሱ ነው። ጂንስ ስንት ነው? ቲሸርት ስንት ገባ? በነጣ እየተወደደ ነው። አዎ አሁን ኢንፍሉዌንሽኑ ምናምንም አለ። ያው ከውየኛ ደግሞ ትንሽ ከውጭ ምናምን እያስመጣን ስለምንሸጥ ትንሽ ተወዷል። አትዋሽ። ከየት ነው ሙቤ ነህ? ከየት ማንቺዬ ነህ? ከየት ነው የምታስመጣው? የቱርክ እቃዎች ነው የምትይዙት? የፓኪስታንም የቻይናም ያው ሁሉንም ቻይንዬን እንኳን ተዋት። የቻይንዬን ተዋት ያው በሚለው እንደ ማንቸስተር ደጋፊ ታቃጥላለች እሷ። እውነት የቻይንዬ ተዋት። እሺ ስንት ተከታዮች አሉ? እኔ 2 ነገር ነው የምሰራው። ኮሜዲም እሰራለሁ እና በማንቸስተርም እሰራለሁ። ኮሜዲ ማለት ኮሜዲ ያው ለመቀለድ እንሞክራለን። አሁን በዚህ ጊዜ ኑሮ ከባድ ስለሆነ ሰውን ካላረሳሳው በቀልድ አስቸጋሪ ነው። እያሳክ ነው የምትሸጥላቸው አጃጅ እንደ አስፈላጊነቱ። እስኪ የሆነ ነገር ልቀቅብና ለቀቅ አድርጊብን። የሆነ ነገር ሰሞኑን ከሚለቀቀው ቀርበን እንየው። ይሄ ላይክ በአክሽን ነው በእንትን ሳይሆን በአክሽን ምናምን ቀልድ። ኦኬ። ስለዚህ ይከብዳል ካልተቀረጸ። እሺ ማስተላለፍ የምትፈልገው ወይም መልእክት ካለ ወይም ማመስገን የምትፈልገው አካል ካለ እድሉን ልስጥ ከመውረድ በፊት። በመጀመሪያ ፈጣሪን ማመስገን እፈልጋለሁ። በመቀጠል ሙሉ ቤተሰቦቼን ፈጣሪ አክብርልኝ፣ ጓደኞቼንም በጣም ማመስገን እፈልጋለሁ። አግብታ ደስ ይለኛል በእውነት ማግባት። አሪፍ ጥያቄ፣ አሪፍ መልስ። ደስ ይለኛል ማግባት እና ምንድን ነው የያዘ? የማንቸስተር ደጋፊ አልተገኘችም ገና አለ። በክብር ሸኝልኝ። 1 ብር የምታገኝ ይመስላችኋል? አሁን ወደ 4ኛው ዙር ውድድራችን መተናል። በዛ በ3ኛው ዙር ውድድራችን ተቀናሽ የተደረገው አቡዬ ነበረ። ሰዓታችን ደግሞ ያለቀው ኤሌክትሪክ ፍሰት ሀምዛ አንተ ነው። ስለዚህ አልተመለሰም ነበር። ሚስ ግሪንች ከአንቺ ነው የምጀምረው። ዝግጁ ነሽ? ሚስ ግሪንች በዓለም በሽቶ ምርቷ በተለየ መልኩ የምትታወቀው ሀገር ማን ትባላለች? ፈረንሳይ። በትክክል ተመልሷል። ፈረንሳይ ነበር። ፍሪታ ባንክ ብላለች። ፍሪታ ሀገርም አህጉርም ሁና የምትጠራ ሀገር ማነች? ሀገርም ናት አህጉርም ናት። አውስትራሊያ ናት። በትክክል ተመልሷል። ባንክ ብለዋል። ቤላ የአርቲስት ልዑል ሲሳይ የአልበሙ መጠሪያ ስያሜ ማን ይባላል? ምን እሳት ነበር? ልዑል ሲሳይ አይደል? የአርቲስት ልዑል ሲሳይ የአልበሙ መጠሪያ ስያሜ ምን ይባላል? ወይም ማን ይባላል? የአልበሙ እሳት ምናምን። እሳት አይደለም። ይለፈኝ አይደለም። ይለፈኝም አይደለም። ልዑል ነው የሚለው።
ሐምዛ አንበጣ በምን ይራባል? አንበጣ በምን ይራባል? ባለፈው የበዓል ቀን ሳሚ ጠይቄው ኤሊ በምን ይራባል ሲሉ በኪነት አንበጣ በምን ይራባል? ከሰው ላይ ደም በመውሰድ አንበጣ እሺ፣ አንበጣ በምን ይራባል? በእንቁላል ነው። በትክክል ተመልሷል። እንቁላል በመጣል ነው። ፍሪታ ባንክ ብላለች። ፍሪታ ፖል ካጋሜ የት ሀገር ፕሬዝዳንት ናቸው? ፖል ካጋሜ ይለፈኝ የሩዋንዳ ነው። በትክክል ተመልሷል። ሐምዛ ባንክ ብሏል። ሐምዛ ይህ በቪዲዮ ላይ የምትመለከተው ፊልም ርዕሱ ማን ይባላል? ይለፍ ሰማያዊ ፈረስ አይደለም። የራስ መንገድ ጎበዝ፣ አጨብጭቡላት። ባንክ የራስ መንገድ ነው። ፍሪታ አንበሳ የራስ መንገድ ነው። ፊልም ተመልካች አድናቂ ያገኘው አንድ አድናቂ እሺ ባንክ ብሏል። ቤላ ቤንጋ ሰዓት አለቀ። ቤላ እኔ ግን የራሴን ጥረት እያደረኩላችሁ ትንሽ ግዴታ ተጋገዘ። ኧረ ትንሽ እሺ፣ አራተኛው ዙር ውድድራችን እዚህ ላይ ተፈጽሟል። አሁን ወደ አምስተኛው ዙር ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3600 ብር ጋር 4600 ብር ወደ ባንካችሁ ገቢ ይሆኑላችኋል። የዚህ ዙር ጠንካራ መላሽ ሚስ ግሪንች እና ፍሪታ እኩል ነጥብ አምጥተው ነበር፣ ግን ሚስ ፍሪንች መልስ መልሳ ፍሪታ ባንክ በማለት በልቃታለች። ፍሪታ የመጨረሻው የጠንካራ ተወዳዳሪ ሆናለች። በአምስተኛው ዙር ጠንካራ ተወዳዳሪ ስለሌለን ነው። ፍሪታ ጠንካራ ተወዳዳሪ አንቺ ነሽ። መቀነስ አይችሉም። አንቺን የፈለግሽውን ሰው ቀንሽ። ማን ይቀነስ? ቁጥር አዘጋጁልኝ። የማንቸስተር ደጋፊ 1 2 3 ዝጎ ምን ነው ድርቅ? እኔ ድርቅ ልበልልህ? ድርቅ ብሎ ቀራተ 7 ናጥቻት እኮ ሐምዛ ስለመጣ ክልብ እናመሰግናል። ሐምዛ ማን ነው? እባክህ እስኪ ስለ ሐምዛ ትንሽ እንወቅ። ሐምዛ ተቂ ይባላል። የቀድሞ የቅዱስ ጊዮርጊስ ተጫዋች የተቂ አብዱ ልጅ ነኝ። ተቂ አብዱ ናይስ። እና ያው ቲክቶክም ዛሬ የፌመስ ልጆች ነው የመጡት። እሺ ያው ቲክቶክም እየተንቀሳቀሰ ነው። ምንም አንል ማንቸስተር እስከ 65000 ደርሰናል። ሌላ ስራ፣ ትምህርት፣ ካምፓስ ነበር ትቼዋለሁ። የት ነበር? እኔ አስቱ አዲስ አበባ ሳይንስ ነበር። እዛ ነበር። ምን ነው ያው አልሄደም ከኔ ጋር ንግድ ወደ ንግዱ አዘንብያለሁ። አዘንብላ ስራ ካለም አሪፍ፣ ግን ትምህርት ቢታከልበት ደግሞ የበለጠ ደግሞ አሪፍ ሞር አሪፍ ይሆን ነበር። አልሆነ። የዘመኑ ትውልድ እኮ ተማሩ ምለው ለዚህ ተምረናል ማሊያችን ያስታውቃል ማለት እኮ የማሊያ ማንቸስተር አለ አይቼው አላውቅም። በነገራችን ላይ ማለት ዘንድሮ የመጣ ነው። አዲስ ነው ገና። ሁለት ሰው ጋር ያለው ገና የሆነ አንድ ጨዋታ ሁለት ጨዋታ ተጫውተውበታል። የጨዋታ ሳይሆን የእንትን ትሬኒንግ ነው። የፋን ቨርዥን ነጭ ነው አላት። ነጭ ነው ያኛው። ያኛው ነጭና ጥቁር ነው ያላቸው። ሆምና ዌብ ይሄ ትሬኒንግ የሚያደርጉበት ነው። ለፋኖች ብቻ ነው። ዝም ብለው ዘና ሲሉ መንገድ ላይ ምናምን ነጭ አስታውሳለሁ። አላይም ብዙ ጊዜ ማንቸስተርን ጨዋታ የተመረጠ ሰው ነው የሚያየው። የማንቸስተር እውነት ነው። እንትን ይለኛል። አቃጥለዋል ብዙ ጊዜ። በነገራችን ላይ ማመስገን የምትፈልገው ማውራት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ስለ ስራህም? ቤተሰቦቼን ነው ማመስገን የምፈልገው። መጀመሪያ ፈጣሪ አለ፣ ከፈጣሪ በታች ደግሞ ቤተሰቦቼ። በብዙ ነገር ስፈተን እነሱ ነበሩ አጠገቢ። ስንት ዓመት ነው? እኔ 23። ምንድን ነው ፈተና? ያው የወጣት ፈተና ብዙ አለው እና ከዛ ፈተናዎች ማለት ደግሞ ተጋፋጭ ነበርኩኝ። ግን አልሐምዱሊላህ ከነሱ ጋር ሆኜ አልፌዋለሁ ያን ነገር እና አሁን ከነሱ ጋር በመሆን አሪፍ ላይ ነው ያለሁት። ከቤተሰብ ጋር ነው አብሬ መሆኑ። በእነሱ እገዛ ነው እስካሁንም እዚህ ላይ የደረስኩት እና በጣም አመስገን እፈልጋለሁ እነሱ። እስኪ በደንብ አመስግናቸው። ተቂ አብዱና ሰኒያ ናስር። ተቂ አለ። ተቂ ፒስ ነው። ተቂ በጣም ፒስ ነው። ይሰራል አይደል? ተክለ ሃይማኖት ላይ እየቀጠቀጠ ነው። ተቂ አብዱና ሰኒያ ናስር ከልቤ ነው ማመሰግናችሁ። እናትና አባቶቼ ናቸው።
ከልብ አመሰግናቸዋለሁ። ከዚህ ደረጃ በላይ ደግሞ ደርሼ እንደማኮራቸው አልጠራጠርም። አመሰግናለሁ። ነይስ ሌላ ማስተላለፍ ፈልግ ማለት ለማንቸስተር ደጋፊዎች እየመጣ ነው፣ ጊዜያችን ይመጣል። ጊዜያችን ምንም ቢሆን የቻምፒየንስ ሊጉን ዋንጫ እያየን እንጽናናለን። የሌለው ስላለ ናይስ እሺ ያን ወደ አምስተኛው ዙር ውድድራችን ተመልሰናል። በአራተኛው ዙር ሰዓታችን ያለቀው የራስ መንገድ ብላ መልሳ ፍሪታ ቤላ ባንክ ብሎ ነበረ። አሁን ደቂቃችሁ አጥሮ ከ2 ደቂቃ 30 ሰከንድ 1 ደቂቃ ከ50 ሰከንድ ላይ ቆማችኋል። 1 ደቂቃ ከ50 ሰከንድ ነው ያላችሁ። በባንካችሁ ውስጥ ደግሞ 4600 ብር ተቀምጦላችኋል። አሁን የምትመልሱትን መልሶች ብሮች ተጠራቅመው ነው ወደ መጨረሻው ውድድር ሄደው። ስለዚህ በዚህ ሰዓት ፍጥነት ያስፈልጋችኋል። ቶሎ ነው የምጠይቃችሁ፣ ቶሎ መልሱልኝ። ዝግጁ? ቤላ ሰንጋ ለበሬ ካለ ሙከት ለማን እንላለን? ለፍየል። በትክክል ተመልሷል። ሚስ ግሪንች ባንክ ብላለች። ሚስ ግሪንች በአሁኑ ሰዓት ጋብሪኤል ጀሱስ የየትኛው እግር ኳስ ክለብ ተጫዋች ነው? መልሽው፣ ቢያቀርሽም መልሽው። ባንክ አርሴናል። በትክክል ተመልሷል። ፍሪታ ባንክ ብላለች። ፍሪታ የሊቨርፑል የእግር ኳስ ተከላካይ ቨርጂል ቫን ዳይክ የት ሀገር ዜጋ ነው? ሆላንድ ወይም ኒዘርላንድ ባንክ ብሏል። ቤላ ኢብራሂም ትራውሬ የማሊ ስንተኛ ፕሬዝዳንት ነው? ኢብራሂም ትራውሬ የማሊ ስንተኛው ፕሬዝዳንት ነው? አንደኛ አይደለም። ያሁን ኢብራሂም ትራውሬ የማሊ ስንተኛው ፕሬዝዳንት ነው? የማሊ ሳይሆን የቡርኪና ፋሶ ፕሬዝዳንት ነው ኢብራሂም ትራውሬ። ሚስ ግሪንች በዶናልድ ትራምፕ የተያዘው የቬንዙዌላው መሪ ማን ይባላል? ኒኮላስ ማዱሮ ነው የሚባለው። ፍሪታ የፖላንድ ዋና ከተማ ማን ተብላ ትጠራለች? የፖላንድ ዋና ከተማ የሀገሪቷ ዋርሳው ነው የምትባለው። ሚስ ግሪንች ባንክ ብለሻል? እሺ ትራምፔት ምን አይነት መሳሪያ ነው? የትንፋሽ እሺ እሰጥሻለሁ። ዘመናዊ የትንፋሽ መሳሪያ ነው። በትክክል ተመልሷል። ደቡብ አሜሪካ ውስጥ የሚገኘው ትልቁ ጫካ ማን ተብሎ ይጠራል? አማዞን። በትክክል ተመልሷል። ቤላ ግሬ ለባቄላ እሸት ከተባለ ለማሽላ ምን እንላለን? ዘንጋዳ። ለባቄላ እሸት ከተባለ ለማሽላ ምን እንላለን? ሽምብራ ጥርጥር። ማሽላ። ለባቄላ እሸት ከተባለ ለማሽላ ምን እንላለን? ይለፈኝ። እሸት ነው የምንለው እሱንም ለማሽላም። እሺ ሚስ ግሪንች ሰዓታችሁ አልቋል። የሽምብራው ጥርጥራለች። እሺ ሰዓታችኋል። አምስተኛው ውድድር እዚህ ላይ ተፈጽሟል። በዚህ በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 4600 ብር ጋር 5800 ብር ወደ ባንካችሁ ገቢ ሆነላችኋል። 5800 ብር። ሁለት ሰዎች ደግሞ ወደ መሃል መጥተው የመጨረሻውን ውድድር ሲያደርጉ የሚደረገው የስልክ ጥያቄ ጭማሪ ብር ከተገኘበት እሱ ላይ ተደምሮ አሸናፊውን በኋላ እንለያለን። ለዚህ ውድድር ደግሞ የሚያስፈልገን 2 ሰው ነው። እናንተ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ እንቀንሳለን ማለት ነው። ስማችሁን ስጥራው ብቻ የምትቀንሱትን ቁጥር ታወጣላችሁ። ማን ይቀነስ? ቁጥር አዘጋጁልኝ። እገሌ ብዬ ስጥራ። መታየት አይቻልም። ፍሪታ ማየት አይቻልም። ቤላ አውጣው። ያዙ። ማን ይላል? አናት 5 ቁጥር እኔ ነኝ። አውጪው። ውይ በቃ ያዡ። እንደው እሱ ይቀንሳታል፣ እሱ አንቺን ትቀንስ። ያዡ። ሚስ ግሪንች እሷ ግን እንዳንቺ አይደለች። ያዡ ማለት አሳየኝ። 6 1 5 ይህ ማለት እርስ በርሳችሁ ተቀናንሳችኋል። አንድ ተቀናሽ አልተገኘም ማለት ነው። ስለዚህ ሁለተኛ እድል ሰጣችኋለሁ። ግዴታ አንድ ተቀናሽ መኖር ስላለበት 2 ሰው ነው የሚያስፈልገው ለዚህ ውድድር። መልሱት። ረጋ በሉ። ሚሳውጭ
5 ቁጥር ሀሳቧን ቀይራለች። ፍሪታ ውጭ። እንኳን ደስ ያለ። አንተ በውድድሩ መቆየትን አረጋግጣል። ምክንያቱም ያንተ ቁጥር እዚህ ውስጥ የለም። ማን ይቀነስ? አንተ ግን አንድ ሰው ታባራለህ ከሁለቱ። ግዴታ ነው። ማን ይቀነስ? አውሰን ቢጥሉ ጥሩ ነው። አጣሽ ክሪሉ። እሺ በቃ ፍሪታ ውጭ። እንዴ ቁጥር አውጣልኝ እኮ ነው ያልኩት። ያዙ 5 ቁጥር ፍሪታ ተቀናሽ ተደርጎሻል። ፍሪታ ስለመጣተል እናመሰግናለን። እሺ ፍሪታ አንቺም እንደ ወዳጆች ስንተዋወቅ። እሺ ፍሪታ የቲክቶክ ስሜ ነው። ፍርቱና ካሳሁን ነው ስሜ። ፍርቱና ካሳሁን ቲክቶከር ነኝ። የማንቸስተር ደጋፊ 250 ሺህ አካባቢ ፎሎወር አለ። እስካሁን ካሉት ውስጥ ዋናው አንቺ ነሽ? የመጀመሪያዋ ነሽ? አይ ከዚህ ከሆነ ከዚህ ግሩፕ ብዙ ፎሎወር እና ግሩፕ ናችሁ በነገራችን ላይ አይደል እናንተ? ኦኬ 250 ሺህ ተከታይ ያለሽ በጣም አሪፍ ደስ ይላል። ስድብ ነው አንቺም? አይ ስድብ አይደለም። እኔ ክለቤን ነው የማሞግሰው። ገሳ ብቻ ናይ አለ ጥሩ ነገር ስለ ጥሩ ነገር ላይ ብዙ እኔም ተከታይ ያው ለሌላው ደግሞ የአርሰናል ደጋፊዎች ይነግሩሃል ምን እንደማደርጋቸው። ምን ታደርጊናለሽ? ያው ነቆራ እኮ ግድ ነው። ነቆራ ግድ ነው። ያው ያለኛ ባዶ ናቸው። ፎሎወርሽ ለሆነ ነበር ተውኩት እንጂ። እሺ ቀጥይ። እሺ እና ማመስገን የምፈልገው እናትና አባቴን ነው። የኔ ውድ ሰዎች ልጃችሁ ታኮራችኋለች ወደፊት ከዚህ በላይ ማለት ነው። ካሴ በጣም ነው የምወድህ፣ እናቴ በጣም ነው የምወድሽ። በቃ ስንት ዓመቶች ማንቸስተር ስትደግፊ? እኔ ወደ 5 ዓመት። 5 ዓመት ገና ለጋ ደጋፊ ነሽ? አዎ ለጋ እሸት ደጋፊ ነሽ። ስንት ዓመት ሆነሽ አንቺስ? እኔ ስወለድ ራሱ ግሎሪ ማለት ነው። እውነትሽን ነው? እውነት እንደዛ ነው ያሉሽ? አላለቀስሽም? ሰሞች አላለቀስኩም። ግሎሪ ያልሽ ቴክ ሚ ሆም ወደ ኦልድ ትራፎርድ የወጣሽው ቋንቋው ይከብዳል አይደል? ግሎሪ እያለሽ ነው የተወለደችው። ቤላ ስንት ዓመት ደገፍክ አባቴ? ወደ 17 18። እግዚአብሔር ይስጥ። ያንተ ይሻል። አንተ እንደዛ ያልክ አልተወለድክም። አይ እኔ ግን ማርያም እውነቷን ነው። እንደው እንደ ሀቅ እናውራ ከተባለ ለጨዋታ ነው አይደለም? አናውራ። አዎ ግን ያው ደሟ ቀይ ነው። የማን ጥቁር አለ? በቃ ሁሉም የማንቸስተር ዩናይትድ ደጋፊ መሆን ይፈልጋል። አፍረው ነው እንጂ ያለ። እሺ ፍሪታ ቀረ የምትይው ነገር ካለ? የለም ምንም። እድሉ ልስጥሽ። የማንቸስተር ደጋፊዎች ደረታችሁን ሁሉ ጊዜ ከፍ አድርጋችሁ ሂዱ። በክብር ሸኙልኝ። ፍሪታ አንበሳዋ ጎበዝ። አሁን የመጨረሻውና አሸናፊውን የምንለይበት ውድድር ላይ መተናል። የማንቸስተር ዩናይትድ ደጋፊዎች ሚስ ግሪንች እና ቤላ ግሬ ቀርተዋል። ሚስ ግሪንች እና ቤላ ግሬ 5 የመለያ ጥያቄዎች ጠይቃቸዋለሁ። ከሚሰጣቸው 5 የመለያ ጥያቄዎች ውስጥ አንዳንድ የስልክ ጥያቄ ይኖራቸዋል። ይህ የስልክ ጥያቄ እያንዳንዱ 500 ብር ይዟል። አንዱ ጥያቄ 500 ብር፣ አንዱ ጥያቄ 500 ብር። ስትመልሱት ነው 500 ብር ወይም 1000 ብር ወደ እናንተ የሚገባው ወደ 5600 የሚደባለቀው። ካልመለሳችሁስ ወይም የጠየቃችኋቸው የደወለላቸው ሰዎች ካልመለሱስ ሲባል ሚስ ግሪንች የደወለሽለት ሰው የ500 ብሩን ጥያቄ ካልመለሰ ከ5600 ብር ላይ 500 ብር ይቀነስብሻል። የቤላ ግሬም እንደዚሁ 1000 ብር እንደምታገኙት ሁሉ 1000 ብርም ታጣላችሁ። ወይ 5600 6600 ይሆናል፣ ወይ 5600 4600፣ ወይ ደግሞ 4100 ማን ነው 500 ብር አንዱ ያገኛል፣ አንዱ ላይ ያገኝ ይችላል። እንደዚህ ድምሩም በኋላ እናየዋለን። ዝግጁ ናችሁ? ሰዓት እንደፈለጋችሁ መጠቀም ትችላላችሁ። ስህተት እንዳይኖር አንድ የካፋችሁ ቃል ካወጣ አለቀ። ከማን ልጀምር? ሌዲስ ፈርስት። ባንክ የለም። ሚስ ግሪንች ኢማኑኤል ማክሮን የየት ሀገር ፕሬዝዳንት ነው? የፈረንሳይ ነው። በትክክል ተመልሷል። ቤላ ግሬ ነጭ ሳር ብሔራዊ ፓርክ የት ሀገር ውስጥ ይገኛል? ጋምቤላ። አትቸኩል ያልኩ ለዚህ ነው። ጥያቄው የሚለው ነጭ ሳር ብሔራዊ ፓርክ የት ሀገር ይገኛል? ምንም ማድረግ አልችልም፣ ምክንያቱም አትቸኩል ያልኩት ለዚህ ነው። ሀገርን የጠየቅነው አንተ ጋምቤላ ክልል ነው የገለጽከው፣ ስለዚህ አልተመለሰም። ሚስ ግሪንች
ጤና ይስጥልኝ ብሩኬ። ሰላም ሰላም። እንዴት ነህ? አለሁ ቤት መስከን ናቸው። ዳዊት አባተ እባላለሁ ከአባይ ቲቪ። አረ በደንብ ነው የምናውቀው። በጣም እንወዳለን። የማንቸስተር ደጋፊ ነህ? አንዴ ቀልዳለህ? ጥያቄ አለ። እሺ ብሩኬ ወይ አንድ ጥያቄ ጠይቃለሁ። ይህን ጥያቄ ከመለስክ ሚስ ግሪንች 500 ብር ታገኛለች። እሺ እሺ። መልስ አይመስለኝም። ይሁን እሺ፣ ሞክረው። ሞክር። የምጠይቅን ጥያቄ ምንም አይነት የኢንተርኔት እገዛ ካደረግክ ጥያቄው ውድቅ ይደረጋል በሰዓት ተይዞ። አረ ታክሲ ነኝ። እሺ ብሩኬ የህሊና ደውል የሚሰኘው ልብ ወለድ መጽሐፍ ደራሲ ማን ይባላል? ይለፈኝ ይለፈኝ አላወኩትም። ችግር የለም እወድሃለሁ ወንድሜ። አይ ላቭ ዩ ብሩኬ ትወዳለች። በጣም እናመሰግናለን። እኔም በጣም ወዳቸዋለሁ። አባይ ቲቪ በጣም ምርጥ ቲቪ ነው። እስኪ አንዴ ታክሲ ውስጥ ያሉትን ሁሉ እናመሰግናለን በልልኝ። እሺ እሺ እሺ። አልተመለሰም። እሺ ለማንኛውም ብሩኬ ባለህበት መልካሙን ሁሉ እንመኛለን። የህሊና ደውል ልቦለድ መጽሐፍ ደራሲ በዓሉ ግርማ ነበር። በዓሉ ግርማ ነው። አልተመለሰም። ቤላ ግሬ ስልክ ደውል። ሄሎ ጤና ይስጥልኝ። አቤት ማን ልበል? አባቴ ስምህ? መሐመድ። ሰላም ነው? ዳዊት አባተ እባላለሁ ከአባይ ቲቪ ነው የምደውልልህ። ሰላም ነው? ንግድ ላይ ሆነሽ ነው? ይመችሽ። አንድ ጥያቄ ልጠይቅሽና ከመለስክለት ለቤላ 500 ብር ታሸልመዋለህ። እሺ እሺ ልሞክረው። መሐመድ የውሃና ወርቅ ፊልም ደራሲና ዳይሬክተር ስሙ ማን ይባላል? ውሃና ወርቅ የውሃና ወርቅ ፊልም ደራሲና ዳይሬክተር። በጣም ቀላል ነው ለአንተ በእርግጠኝነት። የአማርኛ ፊልም ታያለህ? የአማርኛ ፊልም አታይም? ለምን ለምን? ምን አረግን? ምን አረግን? አይመችም? አይመችም የአማርኛ ፊልም። ስለዚህ እሺ ፍንጭ ፍንጭማ እንዴት ይሰጣል? እሺ ሀገራችን ውስጥ ካሉት ፈላስፋዎች መሃል ይጠቀሳል። አቤት ሀገራችን ውስጥ ካሉት ፈላስፋዎች መሃል ይጠቀሳል። ሀገራችን ውስጥ ካሉት ፈላስፋዎች ውስጥ መሃል ይጠቀሳል ይሄ ግለሰብ። ይለፈኝ ብላል። እሺ እናመሰግናለን ማሜ። ቻው በሉ። ቻው ቻው ቻው። አስበላኝ። ለማንኛውም አልተመለሰም። ስባት ነው። የውሃና ወርቅ ፊልም ደራሲና ዳይሬክተር መሐመድ አሊ ቡርሃን ነው። ራሱ መሐመድ አሊ ቡርሃን ነው። መሐመድ አሊ ቡርሃን ነው። በዚህ ሰዓት ላይ ከሁለታችሁም 500 ብር ተቀንሶ በአሁን ሰዓት ላይ ብራችሁ ከ5800 ብር 1000 ብር ተቀንሶበት 4800 ብር ደርሷል። አሁን 4800 ብር ለማሸነፍ የሚቀራችሁን ጥያቄዎች ጠይቃችኋለሁ። ሚስ ግሪንች ፔሩ የት አህጉር ውስጥ ትገኛለች? ሳውዝ አፍሪካ፣ አሜሪካ። አትቸኩሉ። ሳውዝ አፍሪካ ሳይሆን በሁለተኛ ተሳስተሽ የመለስሽው አሜሪካ ነው። በመጀመሪያው ነው የሚያዘው። ምን ጊዜም አትቸኩሉ ያልኩት ለዚህ ነው። ሳውዝ አፍሪካ ሳይሆን ሳውዝ አሜሪካ ወይም ደቡብ አሜሪካ ውስጥ ነው የምትገኘው። ቤላ ግሬ ቭላዲሚር ፑቲን የት ሀገር ፕሬዝዳንት ናቸው? ራሽያ። የራሽያ በትክክል ተመልሷል። ሚስ ግሪንች የሙዚቃ መሳሪያ ተጫዋች ምን ተብሎ ይጠራል? የራሱ የሙዚቃ መሳሪያ ተጫዋች ሙዚቀኛ ነው የሚባለው።
ዘፋኞች ደግሞ አቀንቃኝ ነው የሚባሉት ወይም ዘፋኝ ይባላሉ። ሙዚቀኛ የሚባሉት መሳሪያ ተጫዋቾቹ ሙዚቀኞች ነው የሚባሉት። ቤላ ግሬ የሩቅ ምስራቅ ሀገራት የት አህጉር ውስጥ ይገኛሉ? ኤሽያ። በትክክል ተመልሷል። ሚስ ግሪንች አለማየሁ ገላጋይ በቅርብ ያወጣው ሙዚቃ አልበሙ ምን ተብሎ ይጠራል? ሙዚቃ አላወጣም፣ ደራሲ ነው። የምን ደራሲ ነው? መጽሐፍ ነው የሚደርሰው። ጎበዝ፣ በትክክል ተመልሷል። አለማየሁ ገላጋይ የመጽሐፍ ወይም የድርሰት ደራሲ እንጂ ሙዚቀኛ አይደለም። ቤላ ግሬ የጣሊያን ዋና ከተማ ማን ትባላለች? ሮም። በትክክል ተመልሷል። 5 የመለያ ጥያቄዎች ውስጥ ተጠይቃችሁ ነበር። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ የዛሬውን የማንቸስተር ዩናይትድ ደጋፊዎች ውድድር ቤላ ግሬ ከተሰጠ 5 ጥያቄዎች ውስጥ 3 መልሰ 2 ስተሃል። ሚስ ግሪንች ከተሰጠች 5 ጥያቄ ውስጥ 3 ስተሽ 2 በመመለስ የዛሬውን ውድድር ቤላ ግሬ የ4800 ብሩ አሸናፊ ሆነሃል። እንኳን ደስ ያለህ። ስለመጣችሁ ከልብ አመሰግናለሁ። እናንተም እንደ ወዳጆቻችሁ ትንሽ ወይም ጥቂት ከእናንተ ጋር ልና የዛሬውን የሬድ ዴቪልስ ወይም የቀያዮቹ ሰይጣኖች እናንተ በሉት ሰይጣኑ እኔ አልልም። የእናንተን እናንተ ትላላችሁ። ሚስ ግሪንች ካንቺ ልጀምር። ስሜ አምሮ ዘሪሁን ይባላል። ወላጆቼ ሁለቱም አስተማሪዎች ናቸው። በዚህ እና በጣም አመሰግናለሁ። ለትምህርት ትልቅ ቦታ እንዲኖረኝ አድርጋችሁ ስላሳደጋችሁ በጣም እወዳችኋለሁ። እስኪ ንገሪያቸው። በጣም እወዳችኋለሁ። ፈጣሪ እድሜ ጤና ጨማምሮ ይስጣችሁ። እና ደግሞ ወንድሞቼንም በጣም እወዳችኋለሁ፣ አኮራችኋለሁ። ለእናንተም ስኬትን እመኝላችኋለሁ ለወንድሞቼ። እና አባይ ቲቪም ስለጋበዛችሁኝ በጣም አመሰግናለሁ። ቲክቶክ ላይ አለሽ አንቺ? እኔም ቲክቶክ ላይ አለኝ። ገና ጀማሪ ነኝ። ትንሽ ፎሎወር ነው ያለኝ። ወደ 12000 ናይስ ፎሎወር ነው ያለኝ። በጣም አሪፍ ፎሎወሮችን በጣም አመሰግናለሁ። ሰፖርት ታደርጉኛላችሁ በምንም ነገር ነው። አከብራችኋለሁ። አመሰግናለሁ ለፎሎወሮች። ተማሪ ነሽ? እኔ ተምሬ ጨርሻለሁ። ኢንጂነርና ሞዴል ነኝ። ኦኬ። የት ነው ሞዴል የምትማሪው ወይስ ሰልጥነሻል? ተምሬያለሁ። ሰልጥነሻል? ሞዴሊንግ ግን እየሰራሽበት ነው? አዎ ሰራበታለሁ። ምን ትሰሪበታለሽ? አሁን ሞዴሊንጉን ማለት ከሰለጠንሽ በኋላ ሾዎች ነው የምታቀርቢው? ማስታወቂያዎች ነው የምትሰሪበት? ሾዎችም እሰራለሁ እና ደግሞ ላይክ ድሮ ሞዴሊንግ ከተማርኩኝ በኋላ ኮንፊደንስ የጨምረው ቲክቶክም ምናምን ጀምሬያለሁ። ድሮ ፎቶ ፖስት ማድረግ ራሱ በጣም አልወድም ነበረ፣ ግን አሁን እሱን ጀምሬያለሁ ምናምን። የራሴ አካውንት አለኝ ምናምን፣ ኢንስታግራም ላይም በደንብ እንትን እያልኩ ነው። በጣም አሪፍ ናይስ። ቤላ ግሬ እኔ ከሁሉ በላይ ማመስገን የምፈልገው እናቴ ነች። ያው እናቴ ብቻዋን ነው ያሳደገችን። ዩኒቨርሲቲ እንግዲህ እናቴ ዩኒቨርሲቲ አስተምራ እዚህ እንዲደርስ ያደረገች እናቴ ነች። በጎንደር ዩኒቨርሲቲ በሃይድሮሊክ ኤንድ ወተር ሪሶርስ ኢንጂነሪንግ ዲግሪ ያለኝ እና ቲክቶክ ላይ ደግሞ ስለ ማንቸስተር ዩናይትድ ኮንቴንት ነው የምሰራው። በሃይድሮሊክ ኤንድ ወተር ሪሶርስ ኢንጂነሪንግ 6 ወር አካባቢ በአዲስ አበባ ውሃና ፍሳሽ ሰርቼ ነበረ። ግን ወደ መርካቶ ገባንና መርካቶ ነጋዴ ነኝ፣ ስልክ እንሸጣለን። አሁን ደግሞ ወደ ጳውሎስ አካባቢ ጳውሎስ ሆስፒታል አካባቢ ደግሞ ማሊያ ቤት ከፍቻለሁ። እኛው ጋር አንድ ሰፈር ነን። ባይዘው የኳስ ሜዳ ነው። አንተ ነው የመጣብን። ይሄ ነው ያለው ነገር። ይሄ ነው ሰፈር። ኳስ ሜዳ ነው። የቱ ጋር? ኳስ ሜዳ ሐጅ ዘይን መስጊድ እዛ ነው። እንዴ እንዴት አልተዋወቅ? የሰፈሩኛ አንተ ስለተደጋገው ትንሽ ናይስ ተያይተን ይሆናል። ያው አንተ ናይስ ዛሬ እዚህ ስላቀረባችሁም ደስተኛ ነኝ። ከሁሉ በላይ ደግሞ ማመስገን የምፈልገው የማንቸስተር ዩናይትድ ደጋፊ የእግር ኳስ ቤተሰብ ሁሉ። እግር ኳሱ በጣም ደስ ይላል። እዚህ ቲክቶክ መንደር ላይ ያለው እዛ ጋር እንደምንበሻሸቀው አይደለም። እዚህ ጋር አብረን ምሳ የምንበላ የምንጫወት ሰዎች ነንና እንግዲህ እረፍት ላይ ነን። ሌሎቹ ይድረሱብን፣ እኛ እንጠብቃቸዋለን። ግን ካልደረሱ ደግሞ ከነገ ጀምሮ ጉዟችንን እንቀጥላለን። ቀጣይ ዓመት ከልብ አመሰግናለሁ። ማንቼዎች መልካም ድግጠማችሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው